ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የመይሳው ካሳ ሁለተኛ ኮር የተሰጠ መግለጫ። እንቁላል የተሸከመና ከሰል የተሸከመ እኩል አይጠነቀቅም እንዲሉ አበው የህልውና ትግላችን በርካታ የውስጥና የውጭ ችግሮችን የተሻገረ ዛሬ ላይ ደርሷል። ከትናንት እስከ ዛሬ በተደላደለ መንገድ አልተጓዝንም። ይልቁንም ከፊት ለፊት ካለው ጠላት ባሻገር በውስጥ የሚፈትኑንን በአሰራርና በተቋማዊ መርህ እየገራን ከትናንት ትምህርትን ከዛሬን አስተውሎን እንዲሁም ከነገን ጥንቃቄንና የሰሉ ዕቅዶችን እየነደፍን መንቀሳቀስ ትግሉም ዘመኑም የሚሻው ቁልፍ ጉዳይ ነው። እንዲህ መጓዝ መታገልና ማታገል ለድል የሚያበቃ ፍኖተ ትግል እንደሆነም እናምናለን። የህልውና ትግላችን ዛሬ ላይ ለደረሰበት ቅርጽ ያለው አደረጃጀት ላይ የደረሰው በደመ ነፍስ አይደለም፣ ይልቁንም በበርካታ የህይወት መስዋዕትነት እንጂ። ጉዳያቸው የአማራ ህዝብ ጉዳይ ያልሆነ በአንጻሩ እየፈረጠመ የሚገኘውን የፋኖን አደረጃጀት ለመናድ ከባህር ማዶ እስከ አገር ቤት እጃቸውን በወንድሞቻቸው ደም ለመነጻት የሚሹ አካላት የበላይ እዝ መይሳው ካሳ ሁለተኛ ኮር አሃድ ግዙፉን አድዋ ክፍለ ጦርን ለማፍረስ በሚመስል መልኩ ከፍተኛ የሚዲያ ዘመቻ እየተደረገ መሆኑ የአደባባይ ሀቅ ነው። በተለይ ደግሞ ባለፉት 2 ቀናት በአድዋ ክፍለ ጦር ስም ወጣ ተብሎ በማህበራዊ ሚዲያ እየተዘዋወረ የሚገኘው መግለጫ በሬ የወለደ ስድብ፣ ውንጀላ፣ ክስ፣ ውሸት የታጨቀበት ጽሑፍ የስርዓቱ የሚዲያ ሰራዊት ቅጥፈት መሆኑን መላው ሰራዊታችንና ህዝባችን እንዲገነዘበው እንፈልጋለን። አድዋ ክፍለ ጦር ለህልውና ትግላችን መስመር መያዝ ሁሉን አቀፍ ምሳሌ የሚሆኑ ተግባራትን ሰርቶ ማሳያ አሃዳችን ነው። ጠላት የኮሩ አሃድ በሆነው አድዋ ክፍለ ጦር ላይ የሚያቀርባቸው ተደጋጋሚ ውንጀላዎች መጠቀሚያ ለማድረግ ተቋማዊ ግዳጅ ላይ ጭምር የሚገኙ ወንድሞቻችንን በስም እየጠቀሰ አንዱን ከሳሽ ሌላውን ተከሳሽ አይነት የፈጠራ ተውኔት ያቀረበበት መንገድ ከእውነት የራቀ መሆኑን በድጋሜ እናረጋግጣለን። የገጠሙና እየገጠሙ ያሉ ችግሮች እንኳን ቢኖሩ በስክነት በውይይትና በተቋማዊ አሰራር ለመፍታት የአድዋ ክፍለ ጦርን ያህል አብነት የሚሆን አሃድ አለ ለማለት አያስደፍርም። ስለሆነም ጠላታችንም ስራችንም ብዙ መሆኑን በውል ስለምንረዳ ስራችን ላይ እንዲሁም ተቋማዊ ግዳጅ ላይ መሆናችንን በአጽንኦት መግለጽ እንፈልጋለን። በፕሮፓጋንዳ የጀመርነው ትግል የለንም። በጩኸት የሚበተንም ትግል አልጀመርንም። ከህልውና ትግላችን ለማዘግየት የሚሰራ አካል እንዳለ ስለምንረዳ ከትግላችን ለማናጠብ ሆነ ለማዘግየት ግን ፈጽሞ እንደማይችል የህዝባችንና በጀግንነት የተሰዉ ጓዶቻችን ኪዳን አለብን። ለኪዳናችን እስከ መጨረሻው የታመንን ሆነን እንዘልቃለን። የህዝባችንንም ህልውና እናረጋግጣለን። ህልውናችን በተባበረ ክንዳችን። አማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር